ኖላዊት ድንብላል ለተምቹ ይቅርታ በድጋሚ አደረገችለት ማለት ነው። ከዚህ በኋላ እንዳታጠፋ እውነት ለመናገር ልቤን ሰብረኸው ነበረ፣ ድጋሚ ልቤ እንዲሰበር አልፈልግም ብለዋለች። ወይዘሮ ሜላትና መስፍን ችግራቸውን ለመፍታት ብለው አቶ ኖላዊት እናም ደግሞ አቶ ማንቺ ወይዘሮ አስቴር ማለት ነው ለማስታረቅ ጥረት እያደረጉ ይገኛሉ ማለት ነው። ችግራቸውን መፍታት አለባቸው። እንደዚህ ተራርቃችሁማ የማይሆን ነገር ነው። ወንድ ልጅ ከቤት መውጣት የለበትም ብላ ወይዘሮ አስቱካ እየመከረቻት ትገኛለች። ልጇን ሜላትም ማለት ነው። ሜላት አይሆንም፣ በእኔ ላይ እኮ ማግጦብኛል፣ በትዳር ላይ ትዳር ጨምሮብኛል በማለት በጣም እያበደችና እየተንጨረጨረች ትገኛለች። እርግጠኛ ነኝ ወይዘሮ ሜላት ራስሽ ካስወጣሹ በኋላ እንደዚሁም ስለቀናሽበት ነው። ሀና ከደሴ የቀረችበት ምክንያት እንግዲህ የኢዛ ፍቅር እንዳስቀራት አይተናል። ላሲርም ስነግረው በጣም ገርሞትና አጅቦታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። የኖላዊቶች ታሪካቸው እንግዲህ ወጣ ገባ ያለው ሆኖባቸዋል ማለት ነው። የሜላትና የመስፍን ትዳር እንዲፈርስ ጥረት ላይ እያደረገ ያለው አቶ በቃሉ ቢሆንም በቃሉ እንግዲህ አሽከሩን ወይም ደግሞ ባልደረባውን አብረው የምትሰራውን ልጅ ወስዶ እሱ ጋር ሻይ ቡና እንድትል ካደረገ በኋላ የሜላትን ድርጅት ከዚህ በፊት እስር ቤት በነበረችበት ሰዓት ላይ እስር ቤት ከነበረ በኋላ ያላትን ነገር ከዛ ስትወጣ እንዲታጣ እፈልጋለሁ፣ ስትናደር ማየት እፈልጋለሁ በማለት አሁንም በድጋሚ እሷን አንገብግቦና አንጨርጭሮ ለመግደል ስለሆን ስራው። ስለዚህ መስፍንንና እሷን የበለጠ ማለያየት አለብኝ፣ ድርጅቷም ደግሞ እንዲከስር ማድረግ አለብኝ ብሎ ቆፍጥኖ ስለተነሳ እሷም ግራ ስለገባት እንደምን ለማለት ፈልጎ ነው እያለች እስካሁን ድረስ እንዴት ድርጅቴ እንደዚህ የሆነውን በመስፍን ምክንያት ነው እያለች ለሀና ትነግራታለች። ሀናም መስፍንንና ሜላትን ለማስታረቅ እንደዚሁም አባቷን አግኝታ መስፍንን እባክህ አባዬ እማዬ እኮ ስትናደድ የምታደርገውን ነገር አታውቅም፣ ስለዚህ ወደ ቤት እንድትመለስ እንፈልጋለን እያሉ ሁለቱ ይነግሩታል። እሷም ደግሞ በፍጹም ሀና እሱ አያረግም አትበይ፣ አድርጎታል፣ ሌላ ሴት ይዞብኛል፣ እስከ ዛሬ ድረስም ይዞ ስለነበር ነው እያለች ስትነገር እነሱም ደግሞ በፍጹም እሱ እንደዚህ አያደርግም፣ መረጋጋት አለብሽ እያሉ ይነግሯታል ማለት ነው። የወይዘሮ ሜላት ጭካኝነት እንግዲህ በጣም ትንሽ እንትን ብላለች፣ ሀርድ ሆናለች ማለት ነው። መስፍን የዋህም ቢሆንም ይሄን ማድረግ አልነበረበትም። መስፍን አሁን በድጋሚ ልጅቷንም እያገኘት ይገኛል ማለት ነው። ሀና ከደሴ የቀረችበት ምክንያት እንግዲህ ምንድን ነው? ሀና ከደሴ እንድትቀር ያደረጋት ነገር ኢዝራ ቢሆንም ኢዝራ ማለት እኮ ለእኔ ብዙ ነገር ነው፣ ምክንያቱም የወደፊት የልጆቼ አባት ሊሆን ነው ብላ ትለዋለሽ። ለምን ቀረሽ ብሎ ሲጠይቃት አሲር ኤላንስ ምን ልታደርጊ ነው ሲላት ግራ ገብቷት ብቻዋንም ማሰብ ጀምራለች። ኤላ በጎን በኩል አለ። ስለ ኤላ ልጨነቅ ወይስ ደግሞ ስለ ኢዝራ ልጨነቅ? አሁን ማንን ልምረጥ እያለች ሀና አማራጭ ላይ ሆናለች። በጣም ጨንቋታል። ምክንያቱም ለቶ ኖላዊትም እየነገረችው ነበር። እሷም ደግሞ አሁን ላይ ግን በጣም ተቸግር ያለው አባዬ ምን እንደማደርግ ብቻ ንገረኝ እያለች ግራ ገብቷታል። በዚህ ሰዓት ላይ ሀና ያለችበት ነገር ግራ ስላጋባት ምንድነው የማደርገው እያለች ከአሁኑ ውዛ ብሏታል፣ ተወዛግባለች። ድንብላልም ተምቹን እንደምትወደውና እንደምታፈቅረው ስለነገርኩት ነው በቃ በእኔ ላይ እንደዚህ እየሆነብኝ ያለው በድጋሚ እርግብን ከዚህ በፊት ሄዶ ስላገኛት አሁን ላይ ግን ደግሞ ተራው የድንብላል ነው ብሏል። ተምቹ ሰብሰብ በለህ አንዷን ምረጥ፣ ወይ እርግብን ወይም ደግሞ ድንብላልን ነው ምለው። ምክንያቱም ምላሴም ደግሞ አይዞሽ ይሄ ነገር እኮ አንድ ቀን እንትን ይላል፣ ቀን ይወጣልሻል፣ አብሽሪ አታልቅሽ እያለ ያጽናናታል ድንብላልን። ድንብላልም ደግሞ በህይወቴ ነው እየቀለደብኝ እያለች የሰላም መንጨርጨር ሀና ደስ ይሄዳለሁ ካለች በኋላ ለወይዘሮ ሜላት ሀና ለማንም አልተናገረችም ነበር፣ ብቻ ግን ለሰላም ነግራት ነበረ። ሰላም እየተንጨረጨረችና እየተበሳጨች ነበር። እንዴት ልትሄድ ትችላለች? እንዴት ምኑና ነው የምትሄደው?
የምትሄደው እያለች ለወይዘሮ ሜላት ከነገረቻት በኋላ እባክሽን እማዬ ከዚህ እንድታስቀሪያ ትፈልጋለሁ፣ ደሴ ልትሄድልሽ ነው ስትላት፣ ለምንድን ነው የምትሄደው? ደሴ የምትሄደውማ የሆነ ልጅ ወዳለች፣ እሱም ደግሞ ማን እንደሆነ ብነግርሽ ያንን ልጅ ደግሞ ከወደደችው በኋላ ተከትለው ልትር ነው እማዬ ምን ትያለሽ? እያለ ግራ ይገባታል። ሀና በዚህ ሰዓት ላይ ግራ የገባት ምንድን ነው? ምክንያቱም ኢዝራና ወይም ደግሞ ኤላ ስላሉባት ነው። ወይዘሮ ሜላት ይህን ስትሰማ ተናዳ በድጋሚ ተበሳጭታለች። ሰላምን እየቀለድሽ መሆን አለበት የኔ ሀና እንደዚህ አታደርግም እያለ ብትላትም ሂጅና ጠይቂያት እልቅስ ሳትሄድብሽ ቶሎ አስተካክል እያለ ሰላም አሁን ላይ የሚያንጨረጭራት የሀና መሄድ ምንድን ነው? ኢዝራን እንዳትተወው ትፈልጋለች። ሀና ኢዝራን ከተወችው ወደ አሲር ትመጣብኛለች፣ አሲርን ታፈቅረዋለች እያለች እየተጨነቀችና እየተጠበበች ትገኛለች በዚህ ሰዓት ላይ። ምክንያቱም አሲርን ታፈቅረዋለች። ሰላም ግን እስካሁን ድረስ እንደምትወደውና እንደምታፈቅረው ፍቅሯን አልገለጸችለትም። በቅርብ ቀን ሁሉንም ነገር ማድረግ አለብኝ እያለ ብቻዋን እየወሰነ ትገኛለች። ያና እንግዲህ እንደዚህ ግራ ያጋባት ፍቅርም ቢሆንም ግን እሳ ኢዝራ ወይን የምረጪ ወይም ደግሞ አብሬሽ መሄድ ምረጪ አለበለዛ መቅረት ምረጪ ብሎ 3 አማራጭ ስለሰጣት አሁን ላይ ያለችበት ሁኔታ ጭንቅንቅ ብሏታል። ኖላይትንም ወደ ቤት ፋኖሴን ብታገባት እኮ ለእኔ ከእናትም እህትም ትሆነኛለች፣ ችግር የለም በእኔ በኩል እያለ ትነግረዋለች። እሱም ግራ ስለገባው እንደዛ ካሰብሽ እሺ ችግር የለም እያለ ይላታል። በቅርቡም ደግሞ እያንዳንዱ ነገር ማወቅ እችላለሁኝ ብላለች። እንግዲህ ወይዘሮ አስቴር ሜላትንም መስፍንንም አግኝታ ለማዋራት ሞክራለች። አንተ እንኳ ቤት ባመጣ እኛ ምንም አላልንህም፣ ምክንያቱም ወደ ቤት እንድትመለስ እንፈልጋለን። ወይዘሮ ሜላት እኮ ምክንያቱም መሳደብ ትችላለች፣ በእርግጥ አውቃለሁ፣ ግን እሳ አትፍረድባት። አንዳንዴ ሁሌም ጸባውን ስለምታቅ ያሁን እኮ በዛ ምንድን ነው ማደርገው እያለ ለወይዘሮ አስቴር ይነግራታል። ቀስ በቀስ እሷንም አናግራታለሁ፣ ግን አንተ ምን ብለህ ነው እውነት ሜላት እንዳለችው አድርገዋል እንዴ ብላ ስትጠይቀው እሱም ደግሞ በፍጹም እኔ አላደረግኩትም፣ አጋጣሚ ፍቅረኛሞቾች መጥተው ሻይ ቡና እንበል ብለው ሲሉኝ ቁጭ አልኩበት፣ እምቢ አልልም ብዬ ቡና ልንጠጣ ቁጭ ባልንበት ሜላት መጣች፣ የተፈጠረ ነገር የለም ይኸው ነው ብሎ ይነግራታል ለወይዘሮ አስቴር። አስቱካም ደግሞ በቃ እኔ አስተካክለዋለሁ ዝም ብላ ነው ያዙ ይልቀቁኝ የምትለው እያለች ሜላትን ተዛ ከመጣይ በኋላ በስድብ እየተቆጣይ ትገኛለች። መስፍን ቡና ሊጠጣ አንድ ካፌ ቁጭ እንዳለ አቶ ኖላዊትም ይሄድና ግራ ይገባውና ከዛም በኋላ እያወራ ያለ ምንድን ነው እማደርገው ይላል። በዛ ሰዓት ላይ የተነገራትን ማድረግ ስለማትችል እንደዚሁም ደግሞ ኖላዊት አሁን ላይ እንዴ የሀና አባት እዚህ ምን ያደርጋሉ መቼም አጋጣሚ ነው አትሉኝም እያለ መስፍን ይነግረዋል። እሱም ደግሞ አዎ አጋጣሚ አይደለም የመጣሁበትማ አንተንና ሜላትን መጣላታችሁን ሰምቼ ነው። እንዴት እንደዚህ ልትሆኑ ቻላችሁ? በትንሽ ነገር በተልካሻ ነገር መጣላት እኮ የለባችሁም። ስለዚህ አንተም ልጆች አፍርተሃል፣ እሷም ልጆች አፍርታለች። እንደዚህ መሆን የለባችሁም። ይህን የሞቀ ጎጇችሁን ማፍረስ የለባችሁም። ማንን ደስ ይበለው ብላችሁ ነው እያለ ይነግራቸዋል። እሱም ደግሞ ግራ ስለገባውና ስለተበሳጨ ይህም ማድረግማ አለብኝ እያንዳንዱ ነገር ይልና ከነበረበት እሺ በቃ አሁን ልሂድ ይልና ትቶት ይሄዳል። ኖላዊትም ግራ ገብቶት ምክንያቱም ፋኖስ የዚህ ቤት ከመጣይ የምትበላው የምትጠጣው የምትለብሰው ያስፈልጋታል። እኔ ደግሞ ስራ የለኝም ሀንዬ እያለ ከዚህም በፊት ነግሯት ስለነበር አሁንም ደግሞ ግራ ስለገባት የማደርገው ነገር ጠፍቶኛል፣ እባክሽን ሀና እንዲህ ብትይኝም ግራ አታጋቢኝ እያለ ይነግራታል። አሁን ላይ ያለችበት ሀና ግራ ስላጋባት ያለችበት ሁኔታ በቅርብ ቀን እውነትን አውቃለሁ እያለች እንትን ትላለች። በቅርቡ እያንዳንዱ ነገር ምክንያቱም ስራ ላንተም አይጠፋም እኮ እያለች ትነግረዋለች። ሁሉንም ነገር እናገራለሁ። አይ አባዬ ለነሱ ብነግር እኮ እያንዳንዱ ነገር እንትን ይሉኛል እያለች ሀና ኢዝራ እንግዲህ ስለ ኤላ ማወቅ ፈልጋለሁ፣ እያንዳንዱ ነገር ምን ከምን እንዳደረግሽ
ትነግሪኛለሽ ብሎ እንግዲህ ቆፍጠን ብሎ ተነስቷል ማለት ነው ስለ ሀና ለማወቅ። ምክንያቱም ሀና የደበቀች ነገር አለ። እናም ደግሞ ምኗ ነው? ምንድን ነው? ከየት የመጣ ነው? ኤላ ማለት ከዚህ በፊት አላመንከኝም እንጂ በአካል አሳይታው ስለነበር ይሄ ልጅ ማን እንደሆነ እያንዳንዱ ነገር ትነግረኛለሽ ብሏት፣ ጺም ደግሞ ሀናንና ኢዝራን ለማለያየት እንግዲህ ኢዝራ ካልወደደሽ ምንም ማድረግ አይቻልም። ኢዝራ እንደሚወዳትና እንደሚያፈቅራት ስለ ሀና ሁሌ እንደተናገረ ነው። ላይክ፣ ሸር፣ ሰብስክራይብ አድርገው። ባባይ